ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ ያስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁ ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነበር። ጭራሽ በብልግናሽ ከሚያደንቁሽ ተከታዮችሽ ገንዘብ ለምኝልን ብሎ መሾ በኃጢአት ያፈራችሁትን ገንዘብ ቢሆን እግዚአብሔር ይቀበልላችኋል የሚል የተሳሳተ መልእክት። እንግዲህ ኮሜዲያን እሸቱ በቪዲዮው ላይ ስም አልጠቀሰም። ነገር ግን ደግሞ ይሄ ንግግር የተነገረው ለባምቢ ነው የሚል ብዙዎች ሐሳብ እየሰጡ ነው የሚገኙት። ባምቢም ደግሞ የተናገረችው ነገር አለ፣ በሱ ላይ ሐሳብ እንሰጣለን። እናንተ ደግሞ ለተለመደው አካውንቱን ፎሎ ቪዲዮ ደግሞ ጋብስታችሁ ሼር፣ ኮፒ ሊንክ፣ ሪፖስት ዱት ላይ ከብረት ያደረጋችሁ እንዲሁም ደግሞ ቀጥሎ የባምቢን ንግግር ወይም ደግሞ ሐሳብ አስደምጣችኋለሁ። እዛ ቤት እንደተለመደው 3 ሰከንድ ልስጣችሁ እስኪ። አመሰግናለሁ። የሚጠበቅባችሁን አድርጋችኋል። አሁን ደግሞ ቀጥታ የባምቢን ሐሳብ እንሰማና ሐሳባችንን እንሰጣለን ማለት ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ትወክለኛለሽ ብለሽ እኔ አልወክልሽም። እሺ እናቴ፣ አንቺን ሌቦች ምኖች ናቸው ሊወክሉሽ የከበቡሽና እኔ ልረዳሽ አልችልም። እነሱ 30-60 እየተካፈሉ ከነዲያን ጋር እነሱ ይጠብቁሽ። እኔ መጥቼ ካስቀደስኩብሽ ጸበል ከተጠመቅኩብሽ እናት ከሆንሽኝ ለኔ ቤተክርስቲያን ይበቂ ነሽ። ዝም ብላችሁ እንጂ እኔ የገዳም ማስታወቂያ ከሰራው ዘመን የለኝም ነበር። እኔ እኮ ተጠግቼ አምላኬን ፈልጌ ተጠግቼ ጭራሽ ከአምላኬ ርቄ የቤቱ ተክሏ መሆን ታስተምሩኝ ትቼ ወጥቼ መጨፈር ከጀመርኩ ቆይቻለሁ። ዝም ብላችሁ የተነሳችሁብኝ። ስለዚህ ሃይማኖተኞቹ ለእናንተ የሚሆን ፔጅ አይደለም። እዚህ ፔጅ ላይ አይዘመርም ምን አይልም። ቲክቶክ ላይ ስመጣ እኔ እንደውም እምነትም የለኝም ከዚህ በኋላ። ያው እንግዲህ ሁለቱም ያሉትን ሰምተናል። ነገር ግን ደግሞ ነው በዚህ ጉዳይ ላይ እስኪ የቤተክርስቲያን ሐሳብ ምን ነው ወይም ደግሞ ቤተክርስቲያን ምን ማድረግ ነበረባት የሚለው ስንመለከት በመጀመሪያ ደረጃ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገንዘብ አታ አይደለም አሁን ላይ ልመና እየተጧጧፈ ያለው በተለያዩ ድርጅቶችና በተለያዩ ግለሰቦች ወይም ቲክታከሮች በኩል ማለት ነው። ትልልቅ የገቢ ምንጭ ያላቸው አብያተ ክርስቲያናት ሌሎችም ቤተክርስቲያን ወይም ደግሞ ደካማዎችን ከመርዳት ይልቅ አካውንታቸውን እያደለቡ ከመዝረፍ ያለፈ ነገር ለገጠር አብያተ ክርስቲያናት ሲያደርጉ አናይም። ይሄ በመሆኑ ደግሞ የገጠር አብያተ ክርስቲያናትና አንዳንድ ደከም ያሉ አብያተ ክርስቲያናት ወደ ቲክታከርና ተጽዕኖ ፈጣሪ ወደሆኑ ሰዎች እየመጡ የገንዘብ ማሰባሰብ መርሃ ግብር ያካሂዳሉ። ይሄን ብዙ ጊዜ የተደረገ ያየነው ነገር ነው። ስለዚህ በዚህ ጉዳይ ደግሞ ያው እህታችን ባምቢ ለሙታንሳ ማር ቅዱስ ሚካኤል ቤተክርስቲያን ወይም ደግሞ ገዳም ማስታወቂያ ሰርታለች። አይ ቲንክ ያው በዛ ጉዳይ ላይ ነው የሚሉ ብዙ ሰዎች አሉ። ነገር ግን እንደው እዚህ ጋር ሚዲያ ላይ ያላችሁ ሰዎች ነገር ግን ከማጋጋል ይልቅ እነሱን ወደ ማስታረቅ መሄድ ሲገባ እንዲሁም ደግሞ እህታችን ባምቢ ደግሞ ራሴን አጠፋለሁኝ ራሴን ባጠፋ ተጠያቂ የሚሆነው እሸቱ መለሰ ነው የሚለው ነገር ትተሽ ወደ እግዚአብሔር መመለስ። ያው እንደሚታወቀው ከዚህ በፊት የሆነ ወጣ ያለ ቪዲዮ ተለቆባት በዛ ምክንያት ደግሞ ብዙ ተጽዕኖ ደርሶባት ወደ ቤተክርስቲያን ወይም ደግሞ ተመልሻለሁኝ ብላ ቪዲዮ ስትሰራ ነበር የነበረው ማለት ነው። ነገር ግን በዛ ምክንያት ደግሞ እይታ አልነበረውም። እንደሚታወቀው መንፈሳዊ ኮንተንት ያለው ሰው ያው ማስታወቂያ የለም ወይም ደግሞ ብርም የለውም። ወደ ምን ተመለሰች ማለት ነው? ወደ ዓለማዊ ኮንተንቷ ተመልሳለች ባምቢ ማለት ነው። ይሄን እየለቀቀች ደግሞ ያው ብዙ ቪዲዮችን እየሰራች ትለቃለች። በዚህ ምክንያት ደግሞ ያው እንግዲህ እሸቱ መለሰ የተናገረው ቀጥታ አታክ ያደረገው እሷን ነው የሚል ነገር አለ። ነገር ግን ብዙ ቪዲዮችን ሰርቷል፣ እሱ ብዙ ሐሳቦችን አንስቷል። ከዚያም ማለት ማታ ናይት ክለብ እየገባችሁ ጧጧት እየመጣችሁ ነው ቤተክርስቲያን እየመጣችሁ የምትገቡ ሰዎች በአንድ በኩል ዕጣን በአንድ በኩል ደግሞ ሽሻ የሚሸተን አለን። ስለዚህ እነሱን ደግሞ ስታዩ ግር የምትሉ ግርሳዎች ወይም ደግሞ የነሱ አድናቂዎችና ተከታዮች ደግሞ ስለምን ነው ነገር እያደረጋችሁ ሰፖርት የምታደርጓቸው? መቃወም ያለባት ቤተክርስቲያን ሆና ሳለ ነገር ግን ቤተክርስቲያን ደግሞ ገንዘቡ ጥሟት ወይም ደግሞ እዛ ቦታ ላይ ማስታወቂያ የሚሰሩ ሰዎች ደግሞ ገንዘቡ እየጣማቸው በኃጢአት የመጣን ገንዘብ አክሰፕት እያደረጉ ነው ያለው። ይሄ ነገር ይቁም የሚል ሐሳብ ነው ያለው። ሐሳቡ እንደ ሐሳብ የሚደገፍ ነው። ነገር ግን ምናልባት ሜንሽን ያደረገው የሷን ከዚህ በፊት የሰራቻቸውን ቪዲዮዎች ወይም ደግሞ ያጠፋቻቸውን ጥፋቶችም ሜንሽን ስላደረገ ለሷን የሚል ነገር አለ። ሁለታችሁ ማውራት ነው ያለባችሁ እዚህ ጉዳይ ላይ ማለት ነው። ነገር ግን በዚህ ጉዳይ ላይ የሚቀጥለው ነገር ደግሞ ቤተክርስቲያን አይታ ማሳካያ መስጠት መቻል አለባት። ልመና በቤተክርስቲያን ስም መቆም አለበት። አለቀ። እውነት ነው ቤተክርስቲያን እየተመዘበረች ነው ያለችው። ምክንያቱም ገንዘብ እናዋጣል እናሰባስባለን በሚሉ ወንበዴዎች አማካኝነት ቤተክርስቲያን በስሟ እየተነገደባት ነው ያለው። ይሄ ፋክት ነው፣ ምንም ጥያቄ የለውም። ይሄ ነገር መቆም አለበት። ቤተክርስቲያን ደግሞ የራሷ መዋቅራዊ በሆነ መንገድ ገቢ ማሰባሰብ ካለባት በዚያ መንገድ ታደርገው እንጂ በተለያየ ሰዎች እያደረገች ቤተክርስቲያን ባትጎዳ እንዲሁም ደግሞ በስሟም ባይነገድባት መልካም ነው። ይሄ የሚደገፍ ሐሳብ ነው፣ ምንም ጥያቄ የለውም። ነገር ግን ያው ምናልባት ወንድማችን ኮሜዲያን እሸቱ ሜንሽን አድርጎ የተናገረው እሷን ነው የሚል ሐሳቦች አሉ። ስም ግን አልጠቀሰም። ነገር ግን ከሚናገሩ አንዳንድ ንግግሮች አንፃር ዳይሬክት ለባምቢ የተሰጠ ቪዲዮ ነው የሚሉ ነገሮች አሉ። የሆነ ሆኖ ጥፋትም ካለብሽ ወይም ደግሞ ጥፋት ማጥፍተሽ ከሆነ ጥፋትሽ እንደ ጥፋት ወስደሽ ማረም ያለብሽን ነገሮች ማረም ነው እንጂ የሚገባው ኦቨር ሄደሽ እንደው ራስን ወደ ማጥፋት ወይም ደግሞ እንደው ራስን ከቲክቶክ ለማጥፋት ምናምን የሚከደው ነገር
ምንም ለማንም የሚጠቅም አይደለም። ለጠላትም ለወዳጅም ስለማይጠቅም ራስሽን አድሰሽ እንደ ንስር ሆነሽ መተሽ መምታት እንዳድስ መስራት ነው እንጂ ያለብሽ ራስ ወደ ማጥፋት ወይም ደግሞ ከሚዲያውም ወደ መራቅ የሚለው ነገር ነው አይደገፍም። ምክንያቱም ሁሉም ቤተሰብ የሚያስተዳድረው አለ። አንቺም ደግሞ ስራሽ በሱ ከሆነ በሱ ራስን አስተካክለሽ በመልካማዊ ነገሮች መተሽ ጥሩ ኮንተንት ይዘሽ መተሽ መስራት ነው ያለብሽ ብዬ አስባለሁ። ኦርቶዶክሳውያን ምናልባት ሀሳቡ ከተመቻችሁ አካውንቱን ፎሎ፣ ቪዲዮ ደግሞ እጅ ጋብሳችሁ ሼር፣ ኮፒ ሊንክ፣ ሪፖስት ዱት ላይ ፐሬት ያደርጋችሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም በያላችሁበት። በሌላ አሳበጣለሁኝ። ሰላም ቆዩ።